ከዚህ ሁሉ ስኬት ጀርባ ከዚህ ሁሉ ድል ጀርባ ብዙ ሌቦች አሉ ታውቃላችሁ አይደል? ብዙ ወመኔ፣ ብዙ ወንበዴ፣ ብዙ ብልጽግናዊ ማጅራት መቼዎች። ክብርት ከንቲባዋ አሁንም በስድብ ውስጥ በጫና ውስጥ በድብድብ ውስጥ ከሌባ ጋር ተናንቃ ይህንን ስኬት ማሳየት ትችላለች። ፓርቲዋ የጣለባትን አደራ መሪዋ የሰጣትን መንገድ መወጣት ትችላለች። ተወጣም እንደዚህ ማሳየት ትችላለች። በቅርብ ክትትል የ4 ኪሎ እልፍኝና የፒያሳው ግቢ በጥቅሻ ይህንን ሰርተዋል። ከካሳንቺስ ስኬት ጀርባ ከእንዲህ አይነት ስኬት ጀርባ ነው የሚታየኝ ከስንት ሌባ ጋር ተናንቀው ከስንት ወንበዴ ጋር ተናንቀው እንደሚሰሩ ነው። ህዝብን ከሚያስመርሩ ብልጽግናን ከሚያስጠሉ ብልጽግናን ከሚያሰድቡ ሰዎች ውስጥ 80% ያሉት ቀበሌና ወረዳ ነው። አገልግሎት ሲሰጠኝ ውለታ ያዋልልኝ ይመስለዋል። መታወቂያ ሲሰጠኝ የዜግነት መብት አይመስለውም። ባይዘዌ በአብይ አህመድ መንገድ ውስጥ ተራ የምትባል ስራ የለች። ረፍት መስጠት የማሳረፍ ስራ ከተማ አስተዳደሩ ቀጥሏል። ቤርፉት መከተል እንኳን የማስፈጸም አቅም እንኳን ሐሳብ አዳብሮ የመጨረስ አቅም እንኳን በቸገረን ጊዜ እንዴ ማስፈጸም የሚችሉ አካላቶችን ማግኘት ያስመሰግናል። እንጨት ለሚለቅሙ እናቶች የተሰሩን ሰው ተኮር ስራዎች አንተ እንጨት ቀንጥሰ የመረቀንክ ልትረዳው ስለማትችል ብዙ አታድክሜ። የሰው ጉድለት አስቀድሜ ያንን ጉዳይ በማስፈጸሜ ገላን ጉራ ሄጄ የእናቶች ፊት ላይ ያገኘሁት ደስታ ምርቃት ህይወቴን ሙሉ ያኖረኛል። ይህ ሁሉ ነገር ደግሞ የተፈጸመው በሌባ መሃል በወንበዴ መሃል። ይሄ በአዲስ አበባ ፖለቲካ የሚያላቅሰውን አካልቶ አዲስ አበባንም አዲስ አበቤንም አዲስ አበቤነትንም አያውቅም። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? ይህ ዮሐንስ ኮርነር ነው። ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እንዳትረሱ። እየበዛን እየሰፋን እየጨመርን ነው። አሁንም እየበዛን እየሰፋን እየጨመርን እንሄዳለን። ከዛ ውጪ ምንም አማራጭ የለንም። ዛሬም እንደተለመደው በተለያዩ ርዕሰ ጉዳዮች ላይ እንነሳና እናወራለን። በተለይም የዛሬው ትኩረታችን አዲስ አበባ ሌቦች ብልጽግናዊ አዱገነት ሌቦችን በካሳንቺስ በኩል አጮልቀን እንመለከታቸዋለን። አዱገነትና አብያዊው ህልማቸው ያዳነች አቤቤ ቢሮና የ4 ኪሎ ግቢ መናበብ፣ የነመሳይ መኮንን ለቅሶና እንባ ከፒያሳ እስከ ካሳንቺስ፣ የአዲስ አበባና የአዲስ አበቤነት ፖለቲካ ከገንዘብ ጋር ያለው ተዛማጅነት። አይበሉ በልቼ የድንብላል በሶ ሆዴን ይቆርጠኛል ማታ ማታ ደርሶ ትላለች ያቺ ዜመኛ። የአዲስ አበባ ፖለቲካ ትንሽ ወሰብሰብ ያለ ነው። ሰሞኑን ካሳንቺስ ካዛ አንቺስ ያላት ገጣሚው አንቺስ ተራሽ መቼ ነው? ካሳንቺስ ካዛ አንቺስ መች ነው እንደ ፍልውሃ የምትሞቂው? መች ነው እንደ 22 የምትደምቂው? ከኋላሽ መጥተው ጥለውሽ ሄዱ ያለላት ጸሐፊው ካዛንቺስ እሷም በራሷ ብርሃን ተገልጣለች። የካሳንቺሱን ስራ ሳየው ባይዘዌ በጣም በርካታ ሐሳቦች አይምሮዬ ላይ መጡ። ከዚህ ሁሉ ስኬት ጀርባ ከዚህ ሁሉ ድል ጀርባ ብዙ ሌቦች አሉ ታውቃላችሁ አይደል? ብዙ ወመኔ፣ ብዙ ወንበዴ፣ ብዙ ብልጽግናዊ ማጅራት መቼዎች፣ ብዙ የቀበሌ ካድሬዎች፣ ብዙ የወረዳ ባለስልጣናት አጫፋሪዎች አሉ እንዳይሳካ የሚያደርጉ ስራዎችን የሰሩ። ክብርት ከንቲባ አዳነች አቤቤ በዚህ በካሳንቺስ ስኬት ላይ እኔ በግሌ የማቀውን እንኳን አንድ ትልቅ ሰው የሚሸት ስራ ሰርተዋል። አጫውታችኋል። የአዲስ አበባ ፖለቲካ ውስብስብ ያለ ነው። የገንዘብ ፖለቲካ ነው። ከተማዋ ትልቅ የኢኮኖሚ አቅም ነው ያላት ይመስለኛል። በጀቷ ኢሳያስ አፈወርቂ እንደ ሀገር ከሚያስተዳድረው በጀት ሳይበልጥ አይቀርም። አብይ አህመድ ካሳንቺስን አለማለው ሲል አላቀሱ ተላቀሱ እየያሉ ከማድረግ ግን አላስቆሙት። ለመዲናዋ የሚመጥን ስራዎችን እሰራለሁ አለ፣ ከማድረግ ግን አላስቆሙት። ሰርቶም በሰራው ቦታ እንዲህ ብሎ አውርቷል።
ካሳንቺስ ከዚህ ቀደም የነበረው ሁኔታ ለረጅም ጊዜ ጥርሱን ሳይፍቅ የቆየ ሰው የሚያሳየው አይነት ፈገግታ፣ ለረጅም ጊዜ ማበጠሪያ ጸጉሩን ሳይነካው የቆየ ሰው በጸጉሩ ላይ የሚታየው ገጽታ፣ ለረጅም ጊዜ ሳይታጠብ ያልታጠበ ልብስ ለብሶ የምናየው አይነት ምልክት ነበረች። ዛሬ ታጥባ ታጥና አምራ በእንደዚህ ያለ ግርማ ሞገሳም ሆና ማየት ለኛ ትልቅ ስኬት ነው። ለህዝባችንም ትልቅ ኩራት መሆን አለበት። ልጆቻችን ተስፋ አላቸው። የተሻለ ከተማ ሞደርን ከተማ እየፈጠርን ነው። እዚህ ውስጥ መዘመን አለ። እዚህ ውስጥ መሰረተ ልማት አለ። እዚህ ውስጥ የስማርት ሲቲ ግንባታ ፋውንዴሽን አለ። ዘመናዊነት፣ ለውጥ፣ መሻሻል የሚገለጠው በዚህ መንገድ ነው። ግሪን ክሊን ኤንቫይሮንመንት ያላቸው ከተሞች ናቸው የዘመኑ የሚባሉት። ውሃ ንጹህ ሆኖ ሳይሸት የሚፈስባቸው፣ ሳር በቅሎ የሚታይባቸው፣ ልጆች የሚጫወቱባቸው መስኮች ሲኖሩ ያ የዘመነ ከተማ ያሰኘዋል። ከኛም ወገን ያሉ ሰዎች ብዙ ድካም አለ፣ አሰልቺ ሂደቶች አሉ፣ የገንዘብ እጥረት አለ፣ አድካሚ ስራዎች አሉ፣ በዚያ ውስጥ ጭቅጭቆች አሉ፣ ንትርኮች አሉ። በዚያ ታልፎ ነው የመጣውና እንዲሁ በቀለለ መንገድ ያማረ ነገር ማየት ስለማይቻል በአመራር በሰራተኛ ወገን ያሉ ሰዎች ያለፉበት ከበድ ያለ መንገድ ውጤቱ ያማረ ስለሆነ ውጤቱን እያዩ እንዲዘነጉት ይህ ስራ ሲሰራ ከነበሩበት ሁኔታ ከኮምፎርት ዞናቸው የተነቀነቁ ሰዎች ካሉ ለመልካም ነገር እንደሆነ አስበው አሁን ያለውን ነገር እንዲያዩ አደራ ማለት እፈልጋለሁ። እንደተመለከታችሁት ነው ሰርቶ በሰራው ቦታ ላይ ቆሞ እንዲያወርቷል። በካሳንቺስ ስኬት ውስጥ የከተማ አስተዳደሩን የማስፈጸም ከፍተኛ የሆነ አቅም ተመልክተንበታል። ክብርት ከንቲባዋ አሁንም በስድብ ውስጥ፣ በጫና ውስጥ፣ በድብድብ ውስጥ ከሌባ ጋር ተናንቃ ይህንን ስኬት ማሳየት ችላለች፣ ማስፈጸም ችላለች። ፓርቲዋ የጣለባትን አደራ መሪዋ የሰጣትን መንገድ መወጣት ችላለች። ተወጣም እንደዚህ ማሳየት ችላለች። በቅርብ ክትትል የ4 ኪሎ እልፍኝና የፒያሳው ግቢ በጥቅሻ ይህንን ሰርተዋል። ካሳንቺስን ሳየው አንድ ታሪክ ትዝ አለኝ። ከዚህ በፊት ሳወራው ሰምታችሁ ሊሆን ይችላል፣ ግን ደግሜ ልንገራችሁ እንደዚህ በፊት ለፊት አውርቼ ስለማላውቅ። ካሳንቺስ ሲፈርስ ያንን አካባቢ የሚያስፈርስ አንድ ስሙንም አልጠቅሰው ሹመኛ ምን አደረገ? 15 የሚጠጉ ሰዎችን ቤታቸውን ሸዋሸዋ ሊሰራቸው አፍርሶ ሴትና ህፃናት ምናምን ሳይቀር በጣም በርካታ ግፍ አደረሰ። አሁን እዚህ ማልዘረዝረው ግፍ ማለት አንዳንድ ሰዎች ዝም ብለን መንግስትን የምናንቆልጳጵስ ይመስላችኋል። ወፍ እንደዛ አደረገ እና ጉዳዩ እኔ ዘንድ መጣ። ያ ግፍ ከደረሰባቸው ሴቶች ውስጥ አንዷ በጣም በከፍተኛ ብሶት ጉዳዩን ነገረችኝ። የላይክ አራራ፣ የኮመንት አራራ፣ የቪው አራራ ቢኖርብኝ ዩቲዩብ ላይ አውጥቼ ባላቀስና ባስለቀስ በጣም ብዙ ነገር አገኝበታለሁ። ግን ጉዳዩን ለከንቲባዋ ያደርሱልኛል ብዬ ወዳሰብኳቸው ሰዎች አማተርኩ፣ አስፈለግኩ። የፈለግኳቸው ሰዎችም አላሳፈሩኝም። ጉዳዩን ለከንቲባዋ አደረሱ። በህይወቴ ላንዴም ለመጨረሻም ጊዜ ከዛ በፊትም በስልክ አናግራቸው አላቅም። ከዛም በኋላም አግኝቻቸው ማላውቋቸው አዲስ አበባ ከንቲባ ጉዳዩን እንዳስረዳቸው በስልክ እድል ሰጡኝ። በዚህ አጋጣሚ አመሰግናቸዋለሁ። አስረዳዋቸው፣ ነገርኳቸው። 2 ቀን አልፈጀባቸው። እነዛን የተበደሉ ሴቶች ቢሮአቸው ድረስ ጠርተው አናግረው ለ15 ለሚጠጉ ሰዎች የሚገባቸውን ቤት ሰጥተው ያንን ወመኔ ሰውዬ ከፊታቸው ገለል አድርገውታል። ከነበረበት ወንበር ላይ ዝቅ እንዲል አድርገዋል። ለዚህ እጅግ አድርገን እናመሰግናቸዋለን። ከካሳንቺስ ስኬት ጀርባ ከእንዲህ አይነት ስኬት ጀርባ እኔ የሚታየኝ ከስንት ሌባ ጋር ተናንቀው ከስንት ወንበዴ ጋር ተናንቀው እንደሚሰሩ ነው። እንደምታውቁት ህዝብን ከሚያስመርሩ፣ ብልጽግናን ከሚያስጠሉ፣ ብልጽግናን ከሚያሰድቡ ሰዎች ውስጥ 80% ያሉት ቀበሌና ወረዳ ነው። አገልግሎት ሲሰጠኝ ውለታ ያዋልልኝ ይመስለዋል። መታወቂያ ሲሰጠኝ የዜግነት መብት አይመስለውም። ገብቷል ማውራ ባለፈውም ስላችሁ የነበረው ማለት ነው። ፕሮጀክት ሲመጣ ገንዘቡ እንዴት እንደሚበላ፣ ገንዘቡ እንዴት እንደሚዋጥ ከሳር ብር የሚበሉ
እንዴት አድርገው እንደሚቀረጠፍ የሚያስቡ አካላቶች ነው የነበሩት። በካሳንቺስ በአዲስ አበባ የኮሪደር ልማት ግን ያየነው ከነዚህ ጋርም ተናንቆ ፕሮጀክት መፈጸም ከነዚህ ጋርም አንገት ለአንገት ተያይዞ ሐሳብን የመጨረስ አቅም የመገንባት ደረጃ ላይ መድረሳችንን ሌባ በስቷል። አዎ በስቷል። ግን ከነዚህ ጋር ተናንቆ እኔ ከስኬቱ በላይ ከምናየው ከሚታየው መዲናው ላይ ከምናየው ማማር ውበት በላይ ከስንት ሌባ ጋር ተናንቀው ከስንት ወንበዴን ጋር ተናንቃ ከስንት ሰነፍ ጋር ተጓታ እንደሰራችሁ ነው ማስበው። የማስፈጸም አቅም ብቻውን እዚህ ጋር ራሱ ብናይ በጣም የሚያስመሰግን ነው። እስከ ሌሊት 8 ሰዓት ባይዘዌ በአብይ አህመድ መንገድ ውስጥ ተራ የምትባል ስራ የለች። ተራ የሚላት ጉዳይ የለችም። ድንገት ብድግ ብሎ መኪናውን እያሽከረከረ ከተማ ውስጥ እየዞረ ምንድነው እዚህ አካባቢ እንዲሆኗል ሊልህ ይችላል። ተራ የሚለው ስራ የለው። ካሰባት ካመናት ቁጭ ነው የሚያረጋት። አይተውልም። አርግዘሻል አሉ የትብብር ልጅ በድርሻዬን ስጭኝ በአንድ ግራ አንድ እጅ በአብይ አህመድ መንገድ አይሰራም። ድርሻዬን ስጭኝ የለም። የድርሻህንም ሰርቶ ያሳፍርሃል። አብረው መሮጥ ካልቻልክ ትንፋሽን ከተፋ አትቆምም። አብይ አዲስ አበቤነን ለአዲስ አበቤነት ነው የምንታገለው ምናምን ከሚሉት ሰዎች በላይ ከበሻሻ ነው የመጣሁት እያለ የሰራው ስራ አፍ አውጥቶ ይናገራል። ያሰራው ስራ አፍ አውጥቶ ይናገራል። ለነዋሪ የሚመጥን ስራ፣ ዜጎችን የሚመጥን ስራ ባይዘዌ እሱ እንጦጦ ላይ የጀመረውን እናቶችን ረፍት መስጠት የማሳረፍ ስራ ከተማ አስተዳደሩ ቀጥሏል። ቤርፉት መከተል እንኳን የማስፈጸም አቅም እንኳን ሐሳብ አዳብሮ የመጨረስ አቅም እንኳን በቸገረን ጊዜ እንዴ ማስፈጸም የሚችሉ አካላቶችን ማግኘት ያስመሰግናል። አንዳንድ ሰዎች አዲስ አበባ ውስጥ የሚሰሩ ልማቶች ሰው ተኮር አይደሉም ይላሉ። ለዚህ ከንቲባዋን እስቲ እንዲህ ተመልክተናቸው እንመለስ። ከዚህ በፊት ክቡር ጠቅላይ ሚኒስትራችን የእንጦጦን ፓርክን በገነቡበት ወቅት በርካታ እናቶች እንጦጦ ውስጥ የስራ ዕድል እንዲያገኙ ተደርገዋል። ግን በቂ አይደለም። ሌሎች ቀጥለዋል ማለት ነው። በርከት ያሉ ዝቅተኛ ኢኮኖሚ ደረጃ ላይ የሚገኙ ማህበረሰቦች ስላሉን ሌሎች ደግሞ እሱን አይተው እዚህ ገደል ውስጥ እየሄዱ እንጨት የሚለቅሙ እናቶች፣ እድሜያቸው ሁሉ የገፋ ወጣት ሴቶች የተለያዩ ችግር የሚደርስባቸው እዚህ ውስጥ እንዳሉ ተመልክተን ከነሱ ጋር ተነጋግረን አይዟችሁ ብለን ሰርተናል። እነኚህን እናቶች እውነቱን ለመናገር እንዲህ ከቤት ወጥተው በጋራ ሆነው ተደራጅተው እንዲህ አይነት ፈገግ ያለ ፊት ላቸው ላይ ተስፋን በፊታቸው ላይ ማንበብ እጅግ በጣም ደስ ያሰኛል። ይሄ ራሱ ፊታቸው ቤት ከመዋል ወጥተው ገቢ ወደ ማግኘት ጫካ ውስጥ እየሮጡ ከተለያዩ አውሬዎች ጋራና በማይመች መንገድ ውስጥ ሾክ እየወጋቸው እየወደቁ እየተነሱ የሚንገላቱ እናቶች ጭምር ያሉበት ስለሆነ ተስፋቸው ፊታቸው ላይ ለምልሞ እንዲህ ለስራ ዝግጁ ሆነው ወደ ስራ ገብተው እንደማየት የሚያስደስት ነገር የለምና እናቶች እንኳን ደስ ያላችሁ። ብራዘር እንጨት ለሚለቅሙ እናቶች የተሰሩን ሰው ተኮር ስራዎች አንተ እንጨት ቀንጥሰ የመረቀንክ ልትረዳው ስለማትችል ብዙ አታድክመኝ። እኔ በጣም ብዙ ጊዜ ብየዋለሁ፣ ብልጽግና እንደ መንግስት ሌባ አይደለም። ሌባ ሰዎች ግን አሉበት። የትም ዓለም እንዳለ ኮራፕሽን የትም ዓለም አለ። በተለይ እንደ አዲስ አበባ አይነት ከተማ ውስጥ ሲሆን ደግሞ ከባድ ነው። እኔ አዲስ አበባ ውስጥ የሚሰሩ ስራዎችን በሙሉ ስመለከተው ስንት ሌባ፣ ስንት ወንበዴ፣ ስንት ወመኔ ማጅራት መቺ በየመንግስት ቢሮ በተሰገሰገበት ባይዘው አንዳንድ ባለክራባቶችም ሌባ ናቸው። ምን ይሄንን ከንቲባም ሲናገሩት ሰምተን እናውቃለን። አብይ አህመድ የሚናገረው እኔ ስናገር አይንን አታቅላ አያውን ፈርቶ ዳውላውን አይሰራ። እነሱን ተናገር ልብ ካለ እኔ ጋር መጣ ይያት በል። እኔ ስም አልጠራውም መከለ ያላልኩም። ለምን እንዲህ ተባለ ካልክ ሌባ ነህ ማለት ነው። እኔ ያገባኝ እኔ የለውበት። አሁን እንዲህ ስል ለምን እንደዚህ ትላለህ ሌቦች አሉ ለምን ትላለህ ብለህ ከደበረ ሳይጠሩት አቤት
ይሄ በስም ልጠራ ሌላ ጊዜ ስለ ሌባ ሳወራ ፎቶን ለጥፌ ልመጣለሁ። እንዳትጨናነቅ እንዳይደብር። ካዛንቺስ የአዲስ አበባ ልማት ስንት ያቋም መግለጫ ወጣበት፣ ስንት ነገር ተባለበት፣ ስንት ወሬ ተነዛበት። እኔ አንዳንድ ፖለቲከኞች ያስቁኛል። ሳይቆሙ ያቋም መግለጫ። ብራዘር አጎንብሳል እኮ የምን ያቋም መግለጫ ነው? መጀመሪያ ቁም እስቲ። በአዲስ አበባ ጉዳይ የእንትን ኃይል ያቋም መግለጫ ወጣ። አረ መጀመሪያ ቁም። አጎንብሶ የምን ያቋም መግለጫ ነው? ምናችን ነው የሚያማችው? አዲስ አበበኛ መንቃት አለበት። የሚጠቅመው ይሄ ነው ቢልላቸው እኮ ማለት ነው። የካሳንችስን የኮሪደር ልማት የፒያሳን የኮሪደር ልማት እንደ አረብ ስፕሪንግ ሰውየው ታንቆ አረብ ስፕሪንግ ምናምን እንደተጀመረው እንደዛ የኮሪደር ልማትን የሪቮሉሽን ማስጀመሪያ ለማድረግ አስበው የአዲስ አበባ ህዝብ በለስተነስ እኔ የካሳንችስ ነዋሪዎች የተነሱበትን ገላን ጉራን ሄጄ አይቼዋለሁ። ፕራውድሊ በህይወቴ በታሪኬ ፕራውድሊ የምናገረው በጣም ምኮራበት በጣም ማላፍርበት በጣም ብዙ ጉድለት እያለብኝ የራሴን ጉድለት ረስቼ የሰው ጉድለት አስቀድሜ ያንን ጉዳይ በማስፈጸሜ ገላን ጉራ ሄጄ የእናቶች ፊት ላይ ያገኘሁት ደስታ ምርቃት ህይወቴን ሙሉ ያኖረኛል። ማንም ቢከፍለኝ ባይከፍለኝ ቢያኖረኝ ባያኖረኝ ቢሰጠኝ ባይሰጠኝ የነዛ እናቶች ደስታ ዘላለም ያኖረኛል። ፕራውድሊ ነው ማውረኝ ነው። የህይወቴ ትልቁ ሰክሰስ ሜዳ ላይ ሊጣሉ የነበሩ እናቶች ቤት እንዲያገኙ ምክንያት በመሆኔ ፕራውድሊ ነው ማውረው። ሄጄ ቤታቸውን አይቼዋለሁ። ሄጄ ምርቃቴን አፍሼበታለሁ። ከዚህ ሰውጣ የናውርቼ ሰውጣ ብገለኝ ያዋጣኛል። እኔ ጨርሻለሁ። ይሄንን የህይወት ዘመን እርካታ እንዳገኝ ያገዙኝን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን እጅግ አድርጌ አመሰግናለሁ። በመጠየቄም አላፍርም። ለራሴ አልጠየቅኩም፣ ለኪሴ አልጠየቅኩም፣ ለሆዴ አልጠየቅኩም። ለሰው ጉድለት የጠየቅኩት ተደርጎልኛል። ፕራውድሊ ነው ማውራኝ። አታሸማቅቀኝ፣ አታሸማቅቀኝ። ሄጄ አይቼዋለሁ ገላን ጉራን እንዴት እንደሚያምር እንዴት ጽድት ያለ ነገር እንደሆነ። ብራዘር ይሄ ፖለቲካ ምናን አይደለም፣ በአይኔ ያየሁት ነው። ሄጄ ካሳንችስ ይኖሩ የነበሩ ሰዎች ራሴ ቤት ለመሰጠታቸው ምክንያት የሆንኳቸው ሰዎች ሄጄ አብሬያቸው በልቼ ጠጥቼ ስሜታቸውን አዳምጬ ነው የመጣሁት። ፕራውድሊ ነው የምነግርህ። ይሄንን ክብርት ከንቲባ ሰው ሸታ ሰው የሚል ምርቃት እንዳገኝ ምክንያቱን አኛለች። ቴንክ ዩ። ይሄንን ፕራውድሊ ነው የምነግርህ። መቼም አታሸማቅ። እኔ ያዋጣኛል። ምንም ባላወራ ባልሰራ ከዚህ በኋላ ዩቲዩብ ላይ ባታየኝ ቲክቶክ ላይ ባልወጣ ፕራውድሊ እነግርሃለሁ የህይወት ዘመን ሰክሰሴ ለዘር ማንዘሬ የሚተርፍ ምርቃት አትርፌበታል። የምሬን ነው የምልህ። ይሄን ከልቤ ነው የምልህ እና አይቼዋለሁ ገላን ጉራን በደንብ። እነኚህ ሰዎች የት ደረሱ ብዬ ላይ ሄጃለሁ ገላን ጉራ። ቀርጫ ላሳየውም ያሁን ሚዲያ የለኝ። በምን ቀርጫ ያሳያል? ያላቸው ሄዶ አሳይተዋል። ያምራል በጣም። እኔ በምን አሳያል? እና ፖለቲሳይዝ ለማድረግ ሞክረው በስራ የተገለጠ ሽንፈት አየን። አንድ ነገር አስረግጬ እነግራለሁ። ካፒታል ሲቲ ውስጥ የሚኖሩ ሰዎች ወደ ልክም ጠላህም ዓለም እያመጣው ካለው የካፒታሊዝም ሲስተም ጋር ተያይዞ አቅም ያላቸው ሰዎች እየሆኑ እንደሚሄዱ ይታወቅ። አፎርድ ማድረግ የማይችሉ ሰዎች ወደ ዳር እየተገፉ እንደሚሄዱ ይታወቅ። ስለዚህ ጊዜ ፈጅቶ ሜዳ ላይ ከመጣል አሁን እንዲህ ባማረ ጽድት ባለ ቤት ውስጥ የመኖር እድልን ማግኘት በራሱ ትልቅ ነገር ነው። ወያኔያዊ ድንፋታችሁን ወያኔያዊ አፍርሶ መጣላችሁን እኮ እናውቀዋለን። የምሩን ነው የሚሰራው ሰውየው። የምሩን ነው የሚያሰራው። ከልቧ ነው የምትሮጠው፣ ከልቧ ነው የምታስፈጽመው። ማርክ ማይ ወርድ። ቀጣዩም መንገዳቸውንም እንዲህ ነው የሚያደርጉት። አብይ አህመድ ከቀጣዩ ምርጫ በፊት በሁሉም የኢትዮጵያ ክልሎች የኮሪደር ልማትን አረጋግጫ ያሳያለው የሚል እምነት አለው። እያደረገው ነው። ኦልሞስት አድርጎታል።
አንዳንድ ነገሮች የሆነ ሰው ካልጀመራቸው ማንም አይጀምራቸው። የትኛውንም ነገር ደግሞ ለመጀመር ጊዜው አሁን ነው። ይህ ሁሉ ነገር ደግሞ የተፈጸመው በሌባ መሃል፣ በወንበዴ መሃል። ይሄ በአዲስ አበባ ፖለቲካ የሚያላቅሰውን አካልቶ አዲስ አበባንም አዲስ አበቤንም አዲስ አበቤነትንም አያውቅም። ንቃ! የአዲስ አበባ ወጣት ተጠቀም፣ በዚህ ተጠቀም። ለስራ ተደራጅ፣ አትናቅ ስራ። ጥያቄህን ከመደዴ ፖለቲከኞች ጥገኛ ጥያቄ አላቀው። መጠየቅ ያለብህን ጠይቅ። ቀጥታ የሚሰራልህንና የሚሰራብህን ለየው። ከተማን ለኑሮ ምቹ ለማድረግ እየተሰራ ባለ ስራ መሃል የማይመቹ ነገሮች ይፈጠማሉ። አዎ እኔ ራሱን ማቀውን እኮ ነገርኩ። ያስፈታውትን ችግር ጥቃቅንና አነስተኛ መንግስቶች፣ ትንንሽ መንግስቶች አሸናቸው። ትንንሽ መንግስቶች መታወቂያ መስጠትን እንደ ቪዛ መስጠት ነው የሚያየው። ከባድ ሰዎች ናቸው። ግን በዚህ መሃል መፈጸም የሚችሉ ሰዎችን እያየን ማይወራል። ለዚህ እናመሰግናቸዋል። ሰውየው ይገርመኛል። እኔ አሁን አንዳንድ ሰው አብይ አዲስ አበባ ሲል ስራ የለውም እንዴ ምና ይልሃል። መጥቶ ስራ አለው። የማይንቀው ስራም ደግሞ አለው። አብይን አትገምት፣ ትስታለህ። ለስካውን መውደቅህ፣ ለስካውን አፈር መብላትህም ምክንያቱ ይሄ ነው። አዲስ አበባ ፖለቲካ ተጫውተናል የሚሉት እነ ልደቱ አያሌው ነገ እናነሳዋለን። እሺ ይቅር። በዚህ ጉዳይ ላይ ብዙ ማውራ ይኖረኛል ነገ እና ካሳንቺስን ሳያት አምሮባት ሳያት የመፈጸምን ብቃት የማድረግን ብቃት ደግሞ ፍጥነቱስ በጊዜ ሂደት የማይሸረሸር አይነት በቃ ላይክ አደርጋለሁ፣ እሰራለሁ፣ እፈጽማለሁ ነው። ሌላ ምንም ታሪክ የለው። አደርጋለሁ ነው። እፈጽማለሁ ነው። ሌላ ምንም ታሪክ የለው። ይሄ እንዲሰራ ይሄ እንዲደረግ የሰራችሁ እጅግ አድርገን እናመሰግናቸዋለን። እነኚህ የኮሪደር ልማት ምናምን ስራዎች እንዳልኳችሁ አዲስ የስራ ባህልን ያስተዋወቁ፣ አዲስ የስራ ባህልን አንጥረው ያሳዩ፣ አዲስ የስራ ባህልን ያንጸባረቁም ናቸው። ሌት ተቀን ተሰርተው ከስራ ባህል ለውጥ ጋር ራሱ አያይዘን ብናነሳው በጣም በርካታ ነጥቦችን ልናገኝበት የምንችለው ነው እና ለአዲስ አበባም ለአዲስ አበባም የሚጠቅመው ይሄ ነው። እያላቀሱ መኖር አይደለም፣ ሲያላቀሱ ማልቀስ አይደለም። ፖለቲካ ቆም ብሎ ማሰብ፣ ቆም ብሎ ማየት ያስፈልጋል። በዚህ ስራው የተሳተፋቸው አካላቶች በሙሉ እጅግ አድርገን እናመሰግናለን። ክብርት ከንቲባ አዳነች አቤቤን ጨምሮ እንዲሁም የአራት ኪሎ አለቃ አብይ አህመድ አሊም እሳቸው ናቸው። ያው እንግዲህ እኔ በእሳቸው ጉዳይ እንደምታውቁት ነው። እንደዚህ ነው። አማራጭ የለም ከመቀጠልና ከመቀጠል ውጭ እንዲህ ያለውን ከፍ ያለውን ስራ እንዲህ ያለውን የረቀቀውን ስራ እያሳዩና ከፍ እያደረጉ መቀጠሉ ይሻለናል። የሚጠቅመው የሚታየው ስራ ነው። ሌቦችን እያራገፍን፣ ወንበዴዎችን እያራገፍን፣ ወመኔዎችን እያራገፍን እንቀጥላለን፣ አሊያም ደግሞ እንቀጥላለን። ሌላ ምርጫ የለንም ነው የምንለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቻው፣ ቸር ቆዩ።